ይኸውልህ አብርሽ እኔ ከዚህ በኋላ ማስጠነቀቀህ እሷ ህይወት ላይ ሌላ ሴት ስትገባ እንደዚህ የፍቅር ጥያቄ ምናምን ነገር ስታቀርብልህ ቆመህ ማየት የለብህም። ወንድ ልጅ ነህ አይደል? ትዳርህን ማስከበር፣ ቤትህን ማስከበር፣ የእሷን ቤተሰብ ያንተን ቤተሰብ ማስከበር ያንተ ኃላፊነትና ያንተ ግዴታ ነው። አለበለዚያ አይ በቃ በራሴ ነገሮች እንትን አለው ምናምን የምትል ከሆነ አስተካከል። አይ ምንም አይነት መፍትሄ እያመጣ አይደለም። ሌላ ሴት መታ ያንተ ሚስት እያለች በአንተ ሚስት ፊት ለፊት የትዳር ጥያቄ ወይም ደግሞ የፍቅር ጥያቄ ስታቀርብልህ አንተን ንቃ ነው። አንተን ስላላከበረች ነው ሚስትን የናቀቻት። አንተን ብታከብር አንተን ብትወድ ኖርማል ይሄ ለሰው ሪስፔክት ቢኖራት ኖሮ በሩታ ፊት አንተን የፍቅር ጥያቄ አጠይቀህም ነበር። ሰላም ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ቤተሰብ እንደምን አላችሁ? ሰላም ለእናንተ ይሁን። ዛሬ ለእናንተ ምርጡና ድንቅ የሆነ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ያው ከዚህ በፊት ትንሽ ጋፕ እያረኩ እንደምለቅላችሁ ነግሬያችሁ ነበር። አሁን ዛሬ በሶስተኛ ወይ በአራተኛ ቀን ነው ቪዲዮ እየለቀኩላችሁ ያለሁት። እና ለዚህ ቤተሰብ ደግሞ አዲስ የሆናችሁ ቪዲዮአችንን ከመጀመራችን በፊት ላይክ እና ሰብስክራይብ እንዲሁም ሼር እያደረጋችሁ ቪዲዮአችንን እንጀምራለን ማለት ነው። ያው ታውቃላችሁ እኔ ለማን እንደምለፋ የማን ጠበቃ እንደሆንኩ ከማጋ ቪዲዮ ለማን እንደምሰራ ወይም ደግሞ የማን ጠበቃ እንደሆንኩ ሁላችሁም በደንብ አድርጋችሁ ታውቃላችሁ። ለግሬስ ፋሚሊ ምን ያህል ፍቅር እንዳለኝ ምን ያህል ክብር እንዳለኝ ለነሱ ያለኝን ፍቅር ለነሱ ያለኝን ሪስፔክት ምን ያህል እንደሆነ በደንብ አድርጋችሁ እናንተም ታውቃላችሁ ማለት ነው። ዛሬ ደግሞ ባለፈው ያው ትናንትና በተለቀቀው ቪዲዮ ትንሽ ቅር ያለኝ ነገር ነበርና ሄርሜላ ላይ ያው ያየሁት ነገር በጣም ስላሳዘነኝ በሩታ ፊት እንደዚህ አይነት ነገር ማቅረብ እንደዚህ አይነት ነገር ማድረግ ይመስለኛል ወጥመድ ይመስለኛል። ይሄ ነገር የሆነ ሰውን እያጠመዱ የሆነ ሰውን የሆነ ወጥመድ ውስጥ እየከተቱ አይነት ስታይል ነገር ነው እያየሁት ያለውና ሁላችሁም በቻላችሁት መጠን ጥንቃቄ ብታደርጉ ራሳችሁ የሆነ ማይሆን ውሳኔ እንዳትወስኑ ማለት በእርግጠኝነት በአብርሽ ላይ እንዳትፈርዱ ወይም ደግሞ በሩታ ላይ እንዳትፈርዱ። ይሄ ነገር አብርሽ ላይ የተደረገው ወጥመድ ነው ማለት ነው። ሩታን አብርሽን ለማጥመድ እየተደረገ ያለ ነገር ነው። በእነሱ በሁለቱ መሀል ያለው ፍቅርን ለማለያየት ሁለቱን የሆነ እነሱ መሀል ያለው ክፍተት ለማስፋት እንደዛ እየተደረገ ያለ ነገር ነውና በቻላችሁ መጠን የትኛውም የሆነ መጥፎ ነገር ስትሰሙ ወይም ደግሞ ትላንት ሁላችንም እንዳየነው አይነት ቪዲዮ ስታዩ እንዳታምኑ ወይም ደግሞ ይሄ ወጥመድ አይነት ነገር ሁላችንም ሲጀምር ግልጽ ነው የሚሆንልን ወጥመድ እንደሆነ በደንብ አድርጎ ነው የሚያስታውቀው። ያው ባለፈው ነግሬያችሁ ነበር በሩታ ጉዳይ እንደማልመጣ፣ ግን አሁን እየተደረገ ያለው ነገር ስላላስቻለኝ ነውና የሰማሁት ነገር አለ ከዚህ በፊት በአካልም ያየሁት ነገር ስላለ ሄጂ ቀርቤ የሰማኋቸው ነገሮች ያየኋቸው ነገሮች ስላሉ ነው ዛሬ እንደዚህ መጥቼ የምነግራችሁ ማለት ነው። እኔ አይመለከተኝም ወይም ደግሞ ብዙዎቻችሁ አንተ ማን ስለሆንክ ነው እንደዚህ የምታወራው በእነሱ ህይወት ምን አገባ ምን ይመለከታል ምናምን ነገር ብላችሁ ልታስቡ ትችላላችሁ። አዎ ከዚህ በፊት እንዳልኳችሁ እኔ የሩታን ህይወት ውስጥ ጣልቃ ላልገባ በሷ ህይወት ውስጥ እንደዚህ አይነት ነገር ድጋሚ ላልወስድ ወስኜ ነበረ። አሁን ግን እየተደረገ ያለው ነገር እያንዳንዱ ማያቸው ነገሮች ትንሽ እየከበዱኝ ስለሆነ ከኔ ቁጥጥር ውጪ ናቸውና ዛሬ ደግሞ የራሴን ውሳኔ እንደ ሰውኛ ያው ሰው ሲያዝን ሰው ሲጎዳ ሰው የሆነ ነገር ሲሆን ማየት ለማንም ደስተኛ አያደርግምና ትንሽ ቅር ስላለኝ ነው ዛሬ መጥቼ ይሄን ነገር መነግራችሁ። ያው ባለፈው ታውቃላችሁ በእነ ብሩኬ ምክንያት ምን ያህል ስለፋ እንደነበረ የነሱን መታረቅ የነሱን አንድ ላይ መሆን ምን ያህል ስለፋ እንደነበረ ሁላችሁም በደንብ አድርጋችሁ ታውቃላችሁ። ዛሬ ግን ያው ከነሱ ደግሞ ወጣ ብዬ እነዚህ ልጆች ላይ የገባ ክፍተት አለ። ከዚህ በፊት ሁሌ የምናገረው ነገር ነበር፣ መሀላችሁ ላይ ሶስተኛ ወገን ክፍተት አታስገቡ፣ ሌላ ሰው አታስገቡ እያልኩ በጣም ብዙ ጊዜ ከሶሻል ሚዲያም ላይ ሆነ ሌላም ነገር ላይ በጣም ለፍቻለሁና ዛሬ ደግሞ ያው የሁላችሁም የሆነ ኮሜንት ላይ ያለ የተለያየ ነገር ላይ የምጽፉት ነገር አለና ኮሜንት ላይ የምጽፏቸው እያንዳንዱ ነገሮችን አስባችሁና አስተውላችሁ እንድታረጉ ነው ፈልገው። ምክንያቱም ይሄ ነገር የተደረገ ወጥመድ የታቀደ ነገር ስላለ ማለት ነው። እና በቻላችሁት መጠን የምታዩአቸውን ቪዲዮዎች በሙሉ ጥንቃቄ እያረጋችሁ ወይም ደግሞ እንደ ትልቅ ሰው እያሰባችሁ ኮሜንታችሁን ጽፉ። እንደዛ ብታረጉ አሪፍ ነው። ያው እኔ ከዚህ በፊት ታውቃላችሁ ብዙ ተደብድቤያለሁ ምናምን ነገር ብዙ ነገር ደርሶብኛል። እጄም ታሽጎ ነበረ። እግዚአብሔር ይመስገን አሁን ጤነኛ ነኝ፣ ምንም ነገር የለም። ከዚህ አሁን ቀጣይ ሐሳቤ እንግዲህ ወደ አዲስ አበባ ሄጄ ያለውን ነገር ለማስተካከል እፈልጋለሁ ማለት ነው። ያው እሱ ላይ የተደረገ ወጥመድ ስላለ ማለት ነው። መቼም ሁላችንም የኛ የምንለው ሰው ወይም ደግሞ ጓደኛችን ወገን የምንለው ሰው ወጥመድ ውስጥ ሲገባ በአይናችን እያየን ዝም አንልም እና በቻልነው መጠን ደግሞ ነገሮችን ለመፍታት ነገሮችን ለማስተካከል እንሞክራለን ማለት ነው። ያው እንግዲህ እንዳልኳችሁ የኛ የምንለው ሰው ወይም ደግሞ የሀገራችን የምንለው ሰው እየተጎዳ እያየን መቼም ዝም አንልም። ሰው ነንና
ያው ሰበብ መሆናችን ደግሞ እንደዚህ አይነት ነገር ሲፈጠር ዝም ማለት ወይም ደግሞ ባላየ ማለፍ ቸልተኝነት ወይም ግዴለሽኝነት አይነት ነገር ነውና በቻልነው መጠን ሁላችንም እያስተዋልን ኮሜንቶችን ብንጽፍ ምንሰጣቸውን አስተያየቶች እንደ ትልቅ ሰው እያሰብን እያስተዋልን ብናደርግ አሪፍ ነው። ያው ታውቃላችሁ በጣም ብዙ ጊዜ ለፍቻለሁ። በጣም ብዙ ጊዜ ነገሮችን ለማስተካከል ሞክሬያለሁና አልተሳካም። ያው የሆነ ሰዓት ትንሽ የሆነ ጭላንጭል ነገር አይተን ነበረ። ግን አሁን ላይ ድጋሚ ሄርሜላ የምትባለው ልጅ የነሱን ህይወት ለመበጥበጥ የነሱን ህይወት ለመረበሽ የሆነ አይነት መንገድ ተጠቅማ መታለች። በዚህ ውስጥ የሆነ ሰው መቼም አብርሽንም ሩታንም ወጥመድ ውስጥ ለመክተት እየጣራ ነው ብዬ ነው የማስበው። ልክ እንደነ ቡርኪ እንደነ አዩ ኢንተርቴይንመንት አይነት ልጆች ማለት ነው። ከዚህ በፊት ነገርያችሁ ነበር። እንደዚህ አይነት ነገሮችን ስታዩ ወይም ደግሞ ስትወስኑ በጥንቃቄ እያረጋችሁ ወይም በጥንቃቄ ብትወስኑ አሪፍ ነው ብዬ ነበር። ግን እናንተ መቼም ያው ሰውን ትንሽ አርጋችሁ ስለምታዩ ሰውን ስለምትንቁ ምላችሁ ኦዲየንሱን አይደለም እና አብርሽን ነው ይሄን ነገር ምለው። ሰውን ብታከብር ኖሮ እኔ ያኔ እየነገርኩ የነበረውን ከህይወት አውጣት እቺ ልጅ መቼም አጥቅምህም ትጎዳለች እያልኩ ያኔ በነገርኩ ሰዓት ያኔ ብትወስኑ ውሳኔን እንደዚህ ነገር አይፈጠርም ነበር። አንተ ትዳር እያለህ በትዳር ላይ ሌላ ሴት መጨመር ማለት ወይም ደግሞ ሌላ ሴት ቺት ማድረግ ወይም ከሌላ ሴት ጋር አብሮ መሆን ምናምን ነገር ሌላ ትዳር ቺት ማድረግ ማለት በጣም የሚደብር ነገር ነውና ይሄ በባህላችንም በአንተ እድሜም የሚጠበቅ አይነት ነገር አይደለም። ወጣት ልጅ ነገና ብዙ ነገር ይጠብቃል። ትዳር ቤተሰብ የሆነ ምናምን ትዳር መስርታል፣ ልጅ ወልደሃል፣ የሷ ቤተሰቦች አሉ ምናምን። ለሷ ቤተሰብ እንኳን ሪስፔክት ሊኖር አልቻለም። ለሷ ቤተሰብ እንኳን ክብር ሊኖር አልቻለም። ያው ሴት ልጅ ናት። ሴት ልጅ ደግሞ መጎዳት የለባትም ግዴታ። ለሴት ልጅ አንተ ሁሉ ጊዜ እኔ እንደምናገረው ታውቃለህ፣ ምን አለ ሪስፔክት እንዳለኝ ምን አለ ክብር እንዳለኝ በደንብ አድርገህ ታውቃለህ። እና ከዚህ በፊትም በጣም አስጠንቅቄ ነበር። አሁን ግን እኔ ባይዘዌ አንተ መጎዳት ምናምን ነገር አይደለም እየተናገርኩ ያለሁት። በአንተ በኩል ሩታ እየተጎዳች ነው። የልጅ እናት ለአንተ ልጅ ወልዳለህ ምናምን ነገር ሉል የሚባል ልጅ ወልዳል፣ በሷ ልጅ አለ። ያንን ነገር እንኳን አንተ አስበህ ልትንቀሳቀስ አልቻልክ፣ ማስተዋል እንትን ልትል አልቻልክ። ከዚህ በኋላ በቃ የራስህን እርምጃ ውሰድ፣ አስተካክል። እቺ ልጅ ከህይወት አስወጣት። አንተ ህይወት ከብሩክ ያተማረም እንዴ? ብሩክ ያለበት ሃይሚታና እህት ያለችበት ሲቹዌሽን ታውቃለህ፣ ምን አይነት ሁኔታ ውስጥ እንዳለች። ለቤቷ ለትዳሯ ለፍቅሯ ታማኝ ሆና እየኖረች እሱም ላይ እንደዛው። አንተ ቢያንስ ከነሱ ተማር፣ ታናናሾች ናቸው። አንተ ነህ ከነሱ ቀድመ ሚዲያው ላይ የመጣኸው፣ እንዲህ ሶሻል ሚዲያ ላይ የምትተዋወቀው ከነሱ ቀድመ አንተ ነህ። ስለዚህ አንተ ለነሱ ትምህርት እንጂ መስጠት ያለብህ እንደዚህ አይነት የማይሆኑ ነገሮች ሲፈጠሩ አንተ ኦኬ ምናምን ነገር ብለህ መቀበል የለብህም። እኔ በጣም ነው የደበረኝ በእውነት። እኛ ካንተ ምን እንማር? እኛ ካንተ ምን እንቀበል? ትልቅ ሰው ነህ። አዎ በቃ ሌጀንድ ፈርስት ነህ። በቃ ዩቲዩብ ላይም ያው ቲክቶክ ላይ አሪፍ መታ ነበረ። ዩቲዩብ ይሻለኛል ብለህ ወደ ዩቲዩብ መታል። ዩቲዩብ ላይ ፈርስት ሆናል፣ ቡታጀራ ላይ አሪፍ ሆነሃል። እናከብርሃለን፣ እንወድሃለን። ያ ሆኖ ሳለ ግን መጥፎ ነገር ስታደርግ መቼም ዝም አንልም። ጓደኞች ነን፣ ብዙ ነገር አብረን አሳልፈናል፣ ብዙ ነገር አብረን ሄደናል መተናል። ያው ያሳለፍናቸው ብዙ ነገሮች አሉ። እነዛ ነገሮች እያሉ ግን አንተ ያው እንደ ትልቅ ሰው አስበህ አስተውለህ እኔን የሚያዩ ኦዲየንሶች አሉ፣ እኔ የሚከተሉ ኦዲየንሶች አሉ እና ቢያንስ ለነሱ ክብር ይኑረኝ። ሶሻል ሚዲያ ላይ ማመጣቸው ነገሮች፣ ሶሻል ሚዲያ ላይ ማቀርባቸው ነገሮች የሆኑ ትምህርት የሆኑ ነገሮች፣ ሪስፔክት ያላቸው ነገሮች፣ ለሰው የሆነ እውቀት የሚሰጡ ነገሮች መሆን ነው እንጂ መቻል ያለባቸው። እኛ ለምናይ ሰዎች ስንት ሰው ያያል? በእውነት በጣም ብዙ ሰው ነው የሚያ 400 ምናምን ተከታይ ነው ያለ። ያ ሁሉ ሰው እንኳን እያየ ለዛ ሁሉ ሰው ሪስፔክት የለም። ስለዚህ አንተ ለ400 ምናምን ተከታይ ሪስፔክት ከሌለ ለሚስት መቼም ሊኖር አይችልም አይደል? ቢኖርህ ደግሞ ሲጀምር እቺን ሴት ትዳር ላይ ከሚስት ፊት ለፊት አንተ ሚስት አጠገብ ሆና አንተ ሆነ እንዴት ነው እስኪ ሌላ ሴት የፍቅር ጥያቄ ስታቀርብልህ የሆነ ጥሩ ፊት የምታሳያት? አይ ናቃት ምናምን አባራት ስደባት እያልኩ አይደለም። ቢያንስ ለሚስት እንኳን ሪስፔክት ሊኖር ይገባል፣ ክብር ሊኖር ይገባል። ወይስ ሴት ልጅ ናት ምንም አታመጣብኝ ምናምን ብለህ? እኔ ከዚህ በፊት ነግሬያለሁ። እኔ ሩተን ሌላ ነገር የለኝም ምናምን መጥፎ ነገር ሐሳብ የለኝም ለሷ። ልክ እንደ ወንድም ልክ እንደ ፋሚሊ ምናምን ነገር ነው ማሰባት። ግን አንተ ሴት ልጅ ናት ዘመድ የላትም ወይ የሆነ ነገር የላትም ብለህ የምታስብ እኮ አይታቸዋል። ወንድሞቿ የእሷን ወንድሞች አይታቸዋል። እንደፈለጉ ሊያደርጉ ይችላሉ። አይ እኔ በገንዘብ ምናምን ነገር ብለህ የምታስብ ከሆነ ጉዳዩ ላይ እኛም እንገባበታለን ማለት ነው። እኛም እንድንገባበት ታስገድዳናለህ። ስለዚህ ከዚህ በኋላ እኛ እየመጣን ሶሻል ሚዲያ ላይ ማንጨቅጨቅ እንደዚህ እየመጣን አንተንም እንደዚህ አንናገረ እኔ እየደበረኝ ነው። ሼም እያዘኝ ማለት ነው። እግዚአብሔር
አሁን እኔን የሚያክል ጺም ያወጣ ሰው ይሄ እንደዚህ መጥቶ ሶሻል ሚዲያ ላይ ስለዚህ ነገር ሲያወራ ትንሽ ሊደብር ይችላል። ግን እንደምንም ብለህ በቃ ነገሮችን ትምህርት ለማስተካከል በቃ ይፈጠራል፣ ስህተት ይፈጠራል፣ እንደዚህ አይነት ችግር ይፈጠራል። የትኛውም ሰው ልጅ ላይ ችግር ይፈጠራል፣ የትኛውም ሰው ላይ። ግን እነዛን ስህተቶች ለማረም ሞክር። በቃ አንተ በተደጋጋሚ በየቀኑ ነው ስህተት እየተፈጠረብህ ያለው፣ ችግር እየተፈጠረብህ ያለው በየሰዓቱ ነው፣ በየጊዜው ነው። ለምን እነዛ ነገሮችን ለማስተካከል አሞክርም? ለምን እነዛ ነገሮችን አጅስት ለማድረግ አሞክርም? በቃ እንዳልኩ ከብሩኬ ከሩታ ተማር፣ ከሃይሚ ተማር፣ ከታናናሾች። ኤፍሬም ያኔ ያ ሁሉ ነገር ተናግሮ ያ ሁሉ ነገር አድርጎ አይተሃል ምን እንደተፈጠረበት ይፋ ግሬስ ላይ ማለት ነው። ግን ያው አንተ ደግሞ ትልቅ ሰው ነህ፣ ይፋ ግሬስ ደግሞ ታናሽ ወንድም ነው። ያው መንትዮቹ ናቸው፣ ብዙዎቻችሁ የሚያውቁት መንትዮች ናቸው። ቀድመ የተወለድከው አንተ ነው የወጣው ቀድመ ማለት ነው። እና በቃ ከሱ ትምህርት መውሰድ መቻል አለብን። ገብተዋል። ከሃይሚም ከቡርኪም እንዲሁም ከሌሎቹም መውሰድ አለብህ በቃ ትምህርት። ትልቅ ሰው እንደ ትልቅ ሰው አስብ። በእውነት እንደ ትልቅ ሰው ማሰብ መቻል አለብህ። እውነቴን ነው የምልህ። አንተ እንደዛ ማታስብ ከሆነ እኛ በጣም በእውነት እናዝንብሃለን። የማትወጣው ይሁን እኛ ራሱ በጣም እውነቴን ነው የምልህ ከምነግርህ በላይ እናዝንብሃለን። በጣም እኔ አሁን እዚህ ጋር ሶሻል ሚዲያ ላይ በየቀኑ ስላንተ እያወራው በመጣው ቁጥር ስላንተ እንደዚህ እየተናገርኩ በመጣው ቁጥር ሺም ነው የሚይዘኝ በጣም ማለት ነው። እና የሁሉ ሰዓት ረጅም ሰዓት ደግሞ እንደዚህ ብሎ ማውራት እንደዚህ ይደብራል። ሰው ይሰለቸናል እንዴ። እኛ እኮ በራሳችን ኮንቴንት መምጣት እንችላለን፣ በራሳችን አይዲያ መምጣት እንችላለን፣ እንፈልጋለን። ግን የእናንተ ደግሞ ውስጥ ላይ እንደዚህ ረብሻ፣ እንደዚህ መጣላት፣ እንደዚህ መሆን እኛ በጣም እየደበረ ነው። የእናንተ እንደዚህ መለያየት፣ የእናንተ እንደዚህ መሆን እኛን በጣም እያሳዘነ ነው። ሳይኳችን በጣም እየጎዳን ነው። በቃ አንድ ላይ ስትሆኑ ነው የኛ ፍላጎት። አንድ ላይ ሆናችሁ ማየት ነው የኛ ፍላጎት። በፍቅር አብራችሁ ስታሳልፉ የሆነ ደስ የሚል ጊዜ እንደ ቡርኪና እንደ ሃይሚ አይታላ እሱ በአግባቡ እየተንከባከባት እኛ በጣም ደስ እያለን ነው። በእውነት እሱ ላይም ስህተት የለም ማለት አይደለም፣ ወይም ደግሞ ስህተት አልፈጠረም እስከዛሬ ማለት አይደለም። ስህተት ፈጥሯል፣ ችግር ፈጥሯል። አዎ በጣም ፈጥሯል፣ በጣም ከምነግራችሁ በላይ። ግን እያስተካከለ ነው። በቃ አጀስት እያደረገ ነው እንዴ። አሁን እኮ አንተ በቻልከው መጠን እቺ ልጅ ከህይወት ካስወጣ ምንም ይሄ ነገር የማይስተካከልበት ምክንያት የለም። ይሄ ነገር ቦታ የማይዝበት ምንም ምክንያት የለም። በጣም ይስተካከላል። በጣም ቦታውን ይዛል። ሁሉ ነገር ባንዴ ነው የሚስተካከለው፣ አጀስት ይሆናል። በቃ እኔ ሁሌ ሶሻል ሚዲያ ላይ እየመጣው አልሰልች። ለኔም ቢያንስ ሳይኮ ተጠንቀቅልኝ፣ ለኔም ተጠንቀቅ። ሰው እየመጣው እዚህ ጋር እንዲባወራው ቁጥር የሁሉ ደቂቃ በለፈለፍኩ ቁጥር ሳይኮ ይደብራል። ሰው በጣም ነው የሚሰለቸው፣ በጣም ይደብረዋል ሰው። እና በቃ በቻልከው መጠን ነገሮችን ለመፍታት ለማስተካከል ሞክር። እና ደግሞ በዚህ አጋጣሚ ብዙ ወሬ ያላብዛባችሁ፣ ለዚህ ቻናል አዲስ ይሆናችሁ ይሄን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። ያው ቀጣይ ደግሞ ነገሮች ተስተካክለው የሆነ ደስ የሚል ነገር እያየን እንደምንመጣ አልጠራጠርም። እወዳችኋለሁ። መልካም ቆይታ።